ሳናሳየው ይህን ቴክኖሎጂ ፉሊ ትረስት አርግቶ ወደዚህኛው ሽፍት ማድረግ ትንሽ ይከብዳል። እንዳልኩት ተሽከርካሪው እየገባ ነው። ለዛ ተሽከርካሪ የሚመጥን ስትራክቸር ማሟላት አለበት። በጣም እርግጠኛ ነኝ ከአንድ ዓመትና ከሁለት ዓመት በኋላ አስቸጋሪ ነገር ይገጥማል ብዬ ስለማመን አሁን ላይ በሽታው አይታወቅም። ሁሉ ሰው እየጋለበ ሁሉ ሰው እየነዳ ነው። አፍተር 2 years አፍተር 3 years ግን ምልክቶች ይመጣሉ። አንዳንድ የኤሌክትሪክ መኪኖች አሁን እየመጡ ያሉት ከአቅማቸው በላይ ክብደት ካለ ላይሄዱ ይችላሉ። ገዛው በዛኑ ቀን ውስጥ አወር ኬብሉ ከጥቅም ውጭ ነው። ይሄም ባህሪያችን ሰው ያየውን የምንጋልብ ከሆነ ሰው ያየውን የምንነዳ ከሆነ አንድ ቀን የሚሳደብ ወይ በጥፊ የሚመታ መኪና እንዳይመጣ። ቤንዚን መኪና ነድቶ እኮ ናፍጣ ቀርቶ የሚያቅሰዋል። እኔ ኤሌክትሪክ መኪናን ሰፖርት ታደርጋለህ ወይ? ሰው ኤሌክትሪክ መኪና ሊገዛ ሲያስብ ምን ማወቅ አለበት ብለህ ታስባለህ? የኤሌክትሪክ መኪናን አሁን ላለንበት ሰፖርት አደርጋለሁ። ለእኛ ሀገር ይጠቅማል። ቅድም አብዛኛዎቹን ፖይንቶች አውርተናል። ከዚህ አንገር ከፊውልም አንጻር አውርተናቸዋል። ከሚወጣው ወጪ እየገቡበት ካለው ዋጋም አንጻር ትንሽ አሁንም ቢሆን ኤክስፔንሲቭ ናቸው። የቢዋይዲ መኪና ዝቅተኛው ሳይታቸው ላይ ፖስት ያደረገው $10,000 ነው። እኛ ሀገር ተጭኖ ምን ተብሎ ሲመጣ ኦልሞስት ወደ 2.8 ሚሊዮን ብር በላይ ጀምሮ የኤሌክትሪክ መኪናዎች አቬሌብል ናቸው። ግን አብዛኛው ተጠቃሚ ማወቅ ያለበት ነገር ፐርፐዙን ነው። የሚገዛውን የኤሌክትሪክ መኪና ለምን አገልግሎት ሊውለውን የፈለገው ስተዲ ማድረግ አለበት። ለምን አገልግሎት ፈለገው? ለትራንስፖርቴሽን ነው? ለፊልድ ስራ ነው የፈለገው? እነዚህ ነገሮች ሁሉ ከባለሙያ ጋር ጥናት ካደረገ በኋላ ኢንቫይሮንመንት አዳፕቴሽን የትኛው መኪና ከኛ ሀገር ኢንቫይሮንመንት እንትን ጋር ባትሪያቸው በአብዛኛው ድሮን የሚያደርገው እንደተሰሩ አሁን ቻይና የሚሰሩ መኪኖች ኢትዮጵያን ፐርፐዝ አድርገው ላይ ይሰሩ ይችላሉ። መስራት ስለሚችሉ ብቻ በጣም ብዙ ቁጥር ያላቸውን መኪኖች ከሰሩ እኛ ቀጥታ ኢምፖርት ነው የምናደርጋቸው። ከኛ ሀገርም እኮ ሰሜንና ደቡብ የተለያየ ዌዘር ኮንዲሽን ያለው እነሱ ግን ካልኩሌት ሲያደርጉ የውጭ ካምፓኒዎች በብዛት የራሳቸውንና ትልልቅ የጎረቤት ሀገሮቻቸውን ኢንቫይሮንመንት ነው ቼክ አድርገው መኪናውን ቢውልድ የሚያደርጉት ማለት ነው። እኛ ሀገር ደግሞ ሲመጣ ቀጥታ መኪናው ፋብሪኬት ስለተደረገ ብቻ ይሄኛው ለኢትዮጵያ አሪፍ ነው፣ ይሄኛው ባትሪ እዛ ሀገር ቢሄድ ስቴብል ይሆናል የሚለውን ኤግዛክት የሆነ ጥናት የለም። አለ ግን የእኛ ሀገር ተጠቃሚዎች በዚህ ደረጃ ካልኩሌት አድርገው የሚገዛ ተጠቃሚ እስካሁን አላጋጠመኝም። እነዚህን ቤዚክ ነገሮች ፐርፐዙን ማወቅ ያስፈልጋል። ከእንደገና ከእኛ ሀገር ኢንቫይሮንመንት ጋር ቶሎ አዳፕት ማድረግ የሚችል የኤሌክትሪክ መኪና ማወቅ ያስፈልጋል። ፐርፐዙን ካወቅን ደግሞ የባትሪ ካፓሲቲውንም እንደዛው እየጨመርን እየቀነስን ለምንድን ነው የምንፈልገውን ዌይቱን ምን ያህል ክብደት መሸከም ይችላል የሚለውን ቅድም ስለ ፊውቸሮች አውርተሃል። አንዳንድ የኤሌክትሪክ መኪኖች አሁን እየመጡ ያሉት ከአቅማቸው በላይ ክብደት ካለ ላይሄዱ ይችላሉ። እዛ ላይ ሜሴጅ ያስተላልፋሉ ማለት ነው። በዚህ ደረጃ ቴክኖሎጂ አርምድ ናቸው። የኤሌክትሪክ መኪና ቴክኖሎጂው አሁን ላይ አዲስ አይደለም። በጣም ለምዶታል ብዬ አስባለሁ። ምክንያቱም አማራጭም የለም። የነዳጅ መኪና አውቶማቲካሊ እየገባ አይደለም እስከማውቀው ድረስ። ቢገባም በጣም በትንሹ ነው። በጣም አፎርድ ማድረግ ለሚችል ውድ የነዳጅ መኪኖች ናቸው እየገቡ ያሉት። አሁን ዲዛይር ራሱ ከገበያ ላይ ጠፍቷል አይደለም። ዩዝድ ካልሆነ በስተቀር 00 ዲዛይር ስዊፍት ምናምን ማግኘት አስቸጋሪ ሆኗል። ስለዚህ ያለው አማራጭ ሰው በደንብ ስተዲ አርግቶ የሚፈልገውን አይነት የኤሌክትሪክ መኪና ከገበያው ላይ በመጠቀም በመግዛት እንዲጠቀም ነው። ምክንያቱም ወደ ነዳጅ መኪና የምንመለስበት ፕሮባቢሊቲ በጣም ሎው የሆነ ሄዷል። ያለውን ስጋት ወደ ጎን በመተው የተለያዩ ባለሙያዎች አሉ ኢትዮጵያ ውስጥ። እነሱን በማማከር አሁን ደግሞ ጊዜው ሀሪፍ ነው። የተለያዩ ፕላትፎርሞች አሉ እነዚህ አይነት ነገሮችን ሰፖርት የሚያደርጉ እነሱንም በመጠቀም ስለ ኤሌክትሪክ መኪና ያለውን ግንዛቤ በመጨመር ወደ ማርኬቱ ጆይን ማድረግ ይችላል ማለት ነው። ከዚህ ጋር አንድ ወዳጅ ኤሌክትሪክ መኪና ገዝቶ ከሆነ በኋላ ነው ያወራኝ። ኤሌክትሪክ ገመድ ዝርጋታ ይፈልጋል። የሰፈር ኤሌክትሪሻን ተጠቀመ። በገዛው በዛኑ ቀን ውስጥ ቻርጁ ፓወር ኬብሉ ከጥቅም ውጭ ነው የሆነው። ቀጣር እሳቱን ወደዛ አስተላልፎለት ቢሆን ኖሮ ባወራኝ ኢንፎርሜሽን መኪናውን ለአደጋ ይዳርገው ነበር።
ይሄን ነው መጠንቀቅ ያለብን ነው። አሁን ይህ ሰውዬ ኤሌክትሪክ መኪና እንደሚወቅሰው ራሱን ነው የሚወቅሰው። ራሱን ነው መጀመሪያ የሚወቅሰው። ቅድምም ያለው ይህን ነው ኖሌጅ ጋፕ። የምንገዛውን ነገር ምን እንደሚፈልግ አትሊስት ሌላ ውጭ ሳይድ ላይ ያለውን ትተን በእኛ መሸፈን የሚችሉ ነገሮችን ከባለሙያ በደንብ ተምረን ወይንም ደግሞ ያን ያህል ባይሆንም የምንገዛበት ካልሴለርስ ትንሽም ቢሆን ኢንፎርሜሽን ፕሮቫይድ ያደርጋሉ። ከእንደገና ማኑዋሎች አሉ። ግን አብዛኞቹ አሁን የኤሌክትሪክ መኪና ማኑዋሎች ብዙም ለኛ ሀገር አንደርስታንደብል አይደሉም። ዌብሳይት ላይ ምናምን ቼክ እያደረግን ነው። ስለዚህ ራስን ማስተማርም ይፈልጋል። ልክ የፊውል መኪናው ላይ ራሳችንን ሬዲ እንዳደረገው አሁን አብዛኛው የፊውል መኪኖችን የሚጠቀም ሰው ይህን መኪና በልቼዋለሁ ይላል። ምንድነው መኪናው ምንም ቢሆን አውቀዋለሁ፣ የሚፈልገውን ነገር አውቃለሁ እንደማለት ነው አይደለም። የኤሌክትሪክ መኪናንም እዛኛው የፊውል መኪኖች ላይ ስንጠቀም የነበረውን ኖሌጅ ቀጥታ እዚኛው ላይ ዲስትሪቢዩት ማድረግ አይሆንም። ሌላ አዲስ እውቀት ይፈልጋል። የመጣንበት ሁሌ የሚገርመኝ ልምድ አለ። እኛ ቴሌቪዥን የምንገዛው ከጎረቤታችን አይተን ነው። ስልክ ለምሳሌ ይታሸጋል አይደል? እንደ በዙሪያ አንተን ጨምሬ ልጠይቅህ፣ ካርቶኑን ከፍተህ ስልኩን ከፍተህ እስክትጠቀም ነው የምትቸኩለው። ውስጥ ያለውን ማኑዋል አንብበህ ታውቃለህ? የሚገርም ጥያቄ ነው። እና አሁን ወደኋላ ወደ ልጅነት እንትን ልመለስ ማለት ነው። እኛ ቤት ዕቃ ሲገዛ ፋዘር ሁሉ ጊዜ መድኃኒትም ይሁን ምን ይሁን ማኑዋል አስቆሞ ነበር የሚያስነብበን። በዛውም ኖሌጃችንን ቴስት ያደርገዋል፣ የማንበብ ችሎታችንን ማለት ነው። ዲቪዲ እንግዛ፣ ቴሌቪዥንም ትናንሽ መድኃኒቶች አሁን ላይ እንኳን እንደዚሁ ዝም ብለን ነው የምንገዛው፣ በጋዜጣ ነው የሚጠቀለለው። ያኔ ግን ካርቶን አለ፣ ሽሮፖች ምናምን ውስጣቸው ማኑዋል አለ እና ተራ በተራ እኔና ወንድም አንብቡ እንባላለን። ትንሽ እኔ ልጅ ስለነበርኩ ፈራ ነበር በጣም። ግን ከጊዜ በኋላ ምንድነው የኔንም ያንን እንትኔን ኤቭሪባዲ ዝም ብሎ እየገዛ ጆይን ስለሚያደርገው የነበረኝን ያንን ኤክስፒሪየንስ እያጣሁት መጥቻለሁ። በእርግጥ እንደዚህ አይነት ኤክስፒሪየንስ ነበር። እናውቀዋለን። ቴሌቪዥን ገዝተህ እዛ ስለሰራ ትራኤንድ ኢረር ይሄ ነው ማብሪያው፣ ይሄ ነው ማጥፊያው። ዝም ብለን በመነካካት አሁን ያድጋል። አደገና በሃይ ኮስት ቴሌቪዥኑ 20 ሺህ ወይ 50 ሺህ ወይ 100 ሺህ ነው። ቅድም ያልከው አሁንም አለ ሜዲሲን ላይ ያቺ በጋዜጣ የሚያሽጓት በፍሬ ስትገዛ ነው። ሙሉ ስትገዛው ግን አለው ማኑዋል ውስጥ። ያኔ ፓራሲታሞልም ስንገዛ ብቻ ይኖረዋል፣ ሽሮፖች ላይ ምናምን አለው። አሁን ላይ አደገ። ይሄ ካልቸር ቶሎ ካላስተካከል ነው በቀር ይበላናል ራሳችን ማለት ነው። ቅድም ያወራው ነው ኤሌክትሪክ መኪና ያወራሃል። አንተ ከአንተ ጋር ዲስከስ ማድረግ ይፈልጋል። ድሮ ለምሳሌ ስልክህን እኮ ትደውላለህ። አሁን ድራይቭ እያደረክ እኮ ለቴዲ ብለህ ማደውልበት ዘመን ደርሰናል። ቴክኖሎጂ ተጠቅመህ ቴዲ ብለህ ድምፅ ታሰማው፣ ከዛው ላይ ሰርች አድርጎ ኮንታክት ውስጥ ገብቶ ስልኩ ራሱ ደውሎ ነው የሚያገናኝ። መኪኖቻችን እንደዛ ሆነዋል። እኔ ሁሌ የምለዋለ ይህም ባህሪያችን ሰው ያየውን የምንጋልብ ከሆነ ሰው ያየውን የምንነዳ ከሆነ አንድ ቀን የሚሳደብ ወይ በጥፊ የሚመታ መኪና እንዳይመጣ ቶሎ ዝም ብለህ የምትነዳ ከሆነ ስትሳሳት አሁን ላይ ያሉ ቴክኖሎጂው ቅድም ያወራውን በሜሴጅ በምናምን የሆነ አንተ በምሳረገው ፋውል እሱም በጣም አንድ ቀን አንዱ መኪና ለምሳሌ አንስተን እናወረዋለን። ያ ልምድ ማኑዋሉን ሁለት በቴክኒካሊ ማኑዋል አይነቶች ብዙ ናቸው። የመጀመሪያው ኦነር ማኑዋል ይባላል። በዚሁ አጋጣሚ ኦነር ማኑዋል ማለት ያን ዕቃ የተጠቃሚው ሰውዬ የዛን ዕቃ አጠቃቀም የሚረዳበት የማኑዋል አይነት ኦነር ወይም ጋይድ ማኑዋል ይባላል። መኪናውን የሚያመርተው ፋብሪካ ደግሞ ማኑዋል አለው፣ ዝም ብሎ ያመርተው። እሱ ማኒፋክቸረር ማኑዋል ይባላል። ሌላው ስፔሲፊኬሽን ማኑዋል የሚባለው። ስፔሲፊኬሽን ማለት ለእቃ መኪና ተበላሽቶ እኛ በልምድ እንትን ዕቃ አለን ብለን ነው የምንገዛው። ኤሌክትሪክ መኪና አሁን የገቡ መኪኖች ግን ሂደህ ካንዴላ ወይም ስፓርክ ፕላሽ ስጠኝ ማለት አንችልም። ሞዴል ይጠይቃል። ሰርች አድርገን ለዛች ዕቃ የተገዛቸው ድሮ እንደዛ የመጣንበት ትሬንድ አለ። ከተወሰኑ ጊዜያት በኋላ ቴክኖሎጂ የሚያጠፋቸዋሉ። ሁሌ ማነሳቸው ድሮ ለምሳሌ ዲቪዲ ነበር፣ ጠፍቷል። ዲስክ ነበር፣ ከዲቪዲ በፊት ዴክ ነበር፣ ጠፍቷል። ፍለሽ አሁን ጠፍቷል። ቴክኖሎጂ በዚህ ልክ ነው። አሁን በቅርብ
ከ2-3 ዓመት በኋላ የሚጠፉ ስፔር ፓርት ሱቆች አሉ። በእኔ አንግል ማለት ምክንያቱም ቅድም ምን ብለናል? የነዳጅ መኪና ካልገባ ወደ ሀገራችን የነዳጅ መኪና አምራች እቃ ስፔር ፓርት አስመጪዎች ቁጥራቸው ምን ይቀንሳል። ወደ ምን ይቀየራል? ወደ ኤሌክትሪክ። የኤሌክትሪክን መኪኖች እቃ ደግሞ ዝም ብለን እንደ ድሮ ፈታ ምደረደራቸው አይደለም። እንደ ሜዲሲን እቃ ሴንሲቲቭ ናቸው። ዝም ብለን እንደ ድሮ አሁን አንድ ስፔር ፓርት ውስጥ ብትሄድ ካርቶን ከካርቶን ላይ ምናምን ወይ ስጠይ ብለህ በሞተረኛ የምትወስዳቸው ሴንሲቲቭ ከመሆናቸው የተነሳ ማለት ነው። ስለዚህ መጠንቀቅ ካልቻለን አንተ ማንበብ ላይ ይጠበቅብህ ይችላል ያን የሚያህል ሰነድ። ነገር ግን በቃ አንተ ሰርች አድርገህ ፕሮፌሽንን ለአንድ መሰረታዊ ነገር ግን አሁንም ቅድም ደግሜ የምናገረው 10 ሚሊዮን ብር 5 ሚሊዮን ብር 2 ሚሊዮን ብር የሚሆን የ1 ሚሊዮን ብር መኪና የሚሆን ስትገዛ እንዴት ጓደኛ ነህ ትገዛለህ? በቃ ባለሙያ ግንዛቤ ኑሮ ሀውቱ ድራይቭ ፋሽን ስለሆነ ብቻ መግዛት የለብንም። ልብስ ችግር የለውም ካልተመቸህ ትጥለዋለህ። መኪና ግን ዛሬ ስላልተመቸህ ነገ የምጥለው ዕቃ አይደለም። በጣም ውድ ነው። በጣም ቤዚክ ኒድ ነው። አንደርስታንድ አድርገኛል። ፋሽን ጫማ ዛሬ ብትገዛው አይ ወጋ ብለህ ትተዋለህ። መኪና ግን እንደዛ አይደለም። ለሁለት ነገር ይጠቅማል። አንደኛ ከደህንነት አንግል እኛ ሀገር ብዙ ገቢ ማስገባት እንጂ ወጫችን ለመቀነስ ብዙ ስንሰራ እንታይ። አምሹር አማኑኤልን ዛሬ ወይ ቢሮ ወይ መሳቢያ ወይ ኪስ ውስጥ በዚህ ሳምንት ውስጥ ወይ በዚህ ወር ውስጥ ተጠቅመበት ማታቀቃለን የሆነ ወረቀት አለ ኪስ ውስጥ ወይ ላፕቶፕ ፖርሳ ዛሬ ቼክ ብታደርገው የማይጠቅም ፖርሳን ቢዚ ያደርጉታል። ቤቲ ብትሄድ ለ1 ዓመት ለ5 ዓመት ተገልግለበት አጠቅማል። ያን ቃል ለምንም ታስቀምጠው ቤትህን ቢዚ ያደረገ ነው፣ አንተን ቢዚ ያደረገ ነው። መወገድ ነው ያለበት። መኪና እንገዛና መኪናውን ለረጅም ጊዜ በጤነኝነት ድራይቭ ለማድረግ እውቀት ነው። በትክክል ያ መኪና በተባለለት ዓላማ ድራይቭ የምታደርገው ከሆነ ደህንነቱን ጠበቅለት ማለት ነው። ደህንነቱን ጠበቅለት ማለት ከወጪ ራስህን ተከላከልክ ማለት ነው። ካልሆነ ብዙ ሰው ለምሳሌ ኤሌክትሪክ መኪና ምንድነው ነው የቤንዚን መኪና ነድቶ እኮ ናፍጣ ቀርቶ የሚያቅሰዋል። የቤንዚን መኪና ላይ ማለት በቤንዚን መኪና ላይ መንጃ ፈቃድ አውጥቶ ጨርሶ ድራይቭ እያደረገ ዘይት መቀየር ሳያውቅ ትልቅ ሰው እኮ ነው። ትልቅ ሰው በጣም አካዳሚሻል በሌላ ሙያ በጣም አንቱ የተባለ ሰው መኪና ይነዳል። ዘይት እንደሚቀይር አያውቅም። መኪናው በአመት ካልሞላው ዘይቱ ሳይቀይረው ማለት ነው። እምቢ ያለችው ሲኬድ ዘይቱ ቀር። ይሄ ሰውየው መግዛት እንጂ እስከ ገዛው ድረስ ያን ተሽከርካሪ መሰረታዊ የሚባሉ ሞተር ፈትህ ላትገጥም ትችላለህ። እግር ፈትህ ሰርቪስ ላታደርግ ትችላለህ። ግን መሰረታዊ የሚባል እውቀት መኖር ግን ያ መኪና የአገልግሎት ጊዜውን ታረዝምለታለህ፣ አንተን ከወጪ ትቀንሳለህ። ካልሆነ ግን የድሮቹ መኪናዎች እየተገፉ እየወደቁ ማለት በጣም ኤክስፔሪንስ ያልሆነ መካኒክ ፈቷቸውም ይሰሩ ነበር። ኤሌክትሪክ መኪና ግን በዛ እንግል የምጠብቀው መኪና አይደለም። ይህን ግልጽ አድርጌ የምናገር አረ እስኪ በትራይ ኤንድ ኢረር የምትሰራው ስራ አይደለም። በቃ ፕሮፌሽናል በሆነ መኪናው ሲበላሽ በማሽን አይደንቲፋይድ ዳያግኖስ ተደርጎ ችግሩን ታውቀ ነው የምትፈተው። አንዳንድ ጊዜ ባልሆነ ሰው አንዱ ልክ መኪናውን አስነካው፣ ዳሽቦርድ ያልበራ መብራት የለም፣ ያልበራ መብራት የለም። ሰውየው መብራት ያውላ ሲምቦገቦ ብዙ ነገር መልካም ነገር ነው የመሰለው። ቴክኖሎጂ ዲስአድቫንቴጅ ወይ ነው የሰራ መሰለ አዳደዚ ቴክኖሎጂ ስላገኘው ሳይሆን በትክክል ካልተጠቀምክበት ከጥቅም ጉዳቱ ያመዝናል፣ ለከባድ ኪሳራ ይዳርጋል ብዬ ነው የማስበው። እንግዲህ የቴክኖሎጂ ሰው አሁንም የቴክኖሎጂ ጥያቄ ልምጠይቅ፣ የመጨረሻ ጥያቄ ልጠይቅ። አሁን ላይ በሀገራችን እየገቡ ያሉ እጅግ አስደንጋጭ እኛና ኢትዮጵያ ውስጥ ነኝ እስከምትል ድረስ በጣም ውድ የሆኑ በጣም ሃይብሪድ የሆኑ በጣም ሚራክል የሆኑ ተሽከርካሪዎች ይገባሉ። አንተን የገረመ የደነቀ ተሽከርካሪ ምንድን ነው? አሪፍ ጥያቄ ነች። የማንጠብቃቸው መኪኖች ከተማችን ውስጥ ከቅርብ ጊዜ ወዲህ እየገቡ ነው ያሉት። ዋጋቸው በጣም ኦልሞስት ወደኛ ሀገር ሲመጣ ከ300 ሚሊዮን ብር በላይ ምናምን የሚያወጡ። በዚህ አጋጣሚ ግን ጥያቄው ወደ ሳይበር ትራክ እየሄደብኝ ስለሆነ ነው። አዝናለሁ፣ ግን እኔ የሳይበር ትራክ አድናቂ አይደለሁም። አሪፍ ነው
ሳይበር ትራክ አሪፍ ነው። እስካሁን በሚዲያም ሆነ በማየትም ሰው በጣም ቫይራል የወጣ መኪና ስለሆነ ማለት ነው አዲስ አበባ ውስጥ። ሌሎች ግን እኔን ፋሲኔት የሚያደርጉኝ የኤሌክትሪክ መኪና ሃይብሪድም ሆነው የሚመጡ እነ ሮይስ አድናቂ ነኝ። መኪናው በቅርብ እንዲኖረኝ ሳይሆን በጣም ሮያል ፋሚሊ ቤዝድ የሆነ መኪና ነው። እነሱ ከሳይበር ትራክ ይልቅ እኔን ይማርኩኛል። ግን ወደ ሳይበር ትራክ እንመለስና መኪናው ከነሱ ይልቅ ኮስቱም የነሱን ያህል አይደለም። በጣም ፖፑላር ወይንም ቫይራል ወጥቷል ከተማችን ውስጥ። ምንድነው አይ ቲንክ በደንብ ተሰርቶበታል። እኛ ሀገር ወደዚህ ሀገር ከመግባቱ በፊት ትንሽ ሰዎች ነን የምናውቀው በእርግጠኝነት። በጣም ብዙ ሰው ያውቀዋል። ግን ልክ ኢትዮጵያ ሲገባ ነው በሶሻል ሚዲያም በተለያዩ እንትኖችን በጣም እንትን ሆኖ ፌመስ የሆነው መኪናው ማለት ነው ለሀገራችን። ከዛ በፊት ይታወቃል አይታወቅም እያልኩ አይደለም። እዚህ መምጣቱ ደግሞ ጭራሽ መኪናውን አሁን ሳይበር ትራክ የሚባለውን መኪና የማያውቅ ሰው የለም። ባይዘዌ ቴስላም ነው በዛ ላይ ደግሞ ቴስላ የማይመስለው ሰው ነበር። ሳይበር ትራክ ራሱን የቻለ መኪና የሚመስለውም ሰው ነበር። ግን ምንድነው መኪናው ደስ ይላል። ግን እኔ የምወደው አሁን ኤግዚስት ያደረጉትን በራሴ ደስ የሚለኝ አሁን ላይ ኢንቬንት የሆኑትን መኪኖች የእኛ ጄኔሬሽን ሞዴላቸው ምናቸው እኛን የሚመስሉትን ነው በብዛት የማደንቀው ማለት ነው። ሳይበር ትራክ ትራክ ፍሮም ፊውቸር ነው ሲስተዋወቅም ምንም ሳየው። ለምሳሌ እንበልና አሁን ላይ ያሉ መኪኖች ከሳይበር ትራክ ይለያሉ። ዲዛይናቸውም ምናቸውም አሁን ላይ ያሉ መኪኖች ከ15 ዓመት ከ20 ዓመት በፊት ፊልም ላይ ያሉ ናቸው። ስለዚህ ሳይበር ትራክም እንዴት ነው 2050 እና ከዛ በኋላ 2075 ላይ ትራክ ፍሮም ፊውቸር ዓለምን ቀድሞ የመኖር በቅርጽ ብቻ አይደለም ውስጡ መኪናው በታጠቀው ቴክኖሎጂም ማለት ነው። በጣም ፋሲኔት የሆኑ አሁን በእኛ ሀገር ደረጃ አብዛኛው ነገር ፋንክሽናል ላይሆን ይችላል። ግን በጣም ብዙ ፊውቸሮች ያሉት ተካር ፍሮም ፊውቸር ምንድነው ዓለምን ቀድሞ የመኖር አንዳንዴ ሌክዠሪ ነው የሚያስብለው ነገር 2075 ላይ ላንኖር እንችላለን። ስለዚህ እዛ ላይ ያለውን ትሬንድ ወደዚህ አምጥተው ለምንድን ነው ማንሞክረው አይነት የሚል አይዲያ የያዘ ነው ሳይበር ትራክ በትንሹ ማለት ነው። እኔ የሳይበር ትራክ ብዙ መኪናው ሀሪፍ ነው። የቫን እና ኖርማል ፒክአፕ መኪና ሃይብሪድ ነው። ስለዚህ ያን ያህል ኮንሰፕቱ ከባድ አይደለም። ቫን አለ፣ ትራክ አለ። ከኋላ ስታየው እኮ ፒክአፕ ነው፣ ከፊት ደግሞ ቫን ነው የሚመስለው፣ ሚኒባስ ነው የሚመስለው። ግን በፊውቸሪስቲክ ዲዛይን ለገበያ የቀረበ የቴስላ ካምፓኒ አሁን ላይ በደንብ እያመረተው ያለው በቅርብ ትክክለኛ መረጃ መሆኑን እርግጠኛ አይደለሁም። ልሰበስብ ነው ብሏል ቴስላ። ምክንያቱን አልገለጸም። እንደዚህ አይነት ነገሮች ይኖራሉ ውጭ ሀገር ላይ። እኔ እንኳን አሁን ካንተን የሰማሁት መረጃውን ሊኖሩ ይችላሉ። ግን ከዚህ በፊት አይ ቲንክ 2017 ላይ ዲሞ ቨርዥኑን ወይንም ፕሬዘንቴሽኑን ሲያቀርቡ ብዙም አልታመነበትም ነበረ። ኤለን መስክ ራሱ ነበር ቢዝነስ ፕሮፖዛሉን ያስገባው። 2019 ላይ ብሉፕሪንት የምንለውን የመጀመሪያውን ሳይበር ትራክ ሞዴል ከእንደገና ኢንትሮዲውስ ተደረገ። ከዛ በኋላም ብዙ ተቀባይነት አላገኘም ነበር። 2021 ላይ መመረት ጀመረ። ከዛም ብዙ አልነበረም። ግን ከ2023 በኋላ ቴስላ ቱማሽ በጣም እያመረተው ያለ መኪና እንደሆነ አውቃለሁ። እንደሚሰበሰብ እንግዲህ አንድ መኪና አንድ ሲገባ ነው የሚቸኮለው። አሁን ሁለተኛ ገብቷል። በቅርብ በሚቀጥሉት 2-3 ዓመታት ብዙ ይሆናሉ። እንደ ራይድ እንደዚህ አድርገን ምናይ ይመስለኛል። ምክንያቱም እኛ ባህሪያችንም እንደዛ ነን። አንዳንድ ጊዜ የሆነ የመጀመሪያው አለመሆን ነው እንጂ ከዛ በኋላ ወዲያው ቴክኖሎጂ ስለሆነ ለማድረግ በአጠቃላይ ቴስላ በተሽከርካሪ ካምፓኒ በቴክኖሎጂ ብቃቱ እኛ ሀገር የጃፓን አምላኪ ነን። እኔም ቶዮታ ጃፓን እኛ ብቻ አፍሪካ ኢትዮጵያ አብዛኛው የአፍሪካ ሀገራት በተለይ ኢትዮጵያ ከቶዮታ መኪናዎች መኪና አለ ብላ እስከማለማመን ድረስ ጃፓን ባለውለታችንም ነች። ማለት ፊቸሩን እየጨመረች
አሁን ነው በቃ በዚህ 10 ዓመት ምናምን ነው ሌሎች መኪና ከቻይና ማስገባት ከሌሎች ሀገሮች ከአሜሪካ ምናምን ማስገባት የጀመርን እንጂ ለረጅም ዓመታት በቶዮታ አምላኪ ነን እና ሌሎች መኪና ሲያስገቡ የነበሩ ሰዎች እንደ ዩኒክ ነበር የሚቆጠሩ ከቶዮታ ውጭ ሃይንዳ መጥቶ ፈተና ኢትዮጵያ ውስጥ ለመለማመድ በጣም ፈተና ከየመኪና ውስጥ በኔ አንዱ ሃይንዳ ነው። ምክንያቱም ሰው ከቶዮታ ከቤተ መኪና እስከ ትልልቅ ትራክ ድረስ ከቶዮታ ውጭ እኛ አክሴፕት አናደርግም። የቻይና ተጽዕኖ ፈጣሪነት ግን የቻይና በተሽከርካሪ ላይ የሰራችው ስራ ግን እንደኛ ያሉ አፍሪካ ሀገራትን በቀላሉ በአጭር ጊዜ ውስጥ በሌሎች ተሽከርካሪዎች ማይግሬት አድርጎ ለመግባት ብዙ ችግር አልገጠማቸውም እንጂ ለብዙ ዓመት እኛ ቶዮታ ነው። አሁንም እኔ የቶዮታ ተሽከርካሪ አድናቂ ነኝ። እንግዲህ ይሄ ግለምን ከምንዳን ግለመስብ አሁንም ከቴክኖሎጂ ፎቢያም ጭምር ጋር ሲንታዘባለሁ። እኔም የቶዮታ አድናቂ ነኝ። ሰው ብዙ መኪኖችን አውቃለሁ። በጣም ሌክዠሪ የሆኑ የአንዱ የመኪና ዋጋ እስከ 10 እስከ 20 ቶዮታ የሚገዛ መኪኖች አሉ። ግን እንዳደግምንበት ኢንቫይሮንመንት ቶዮታ እኛ አፍሪካ ሀገር እንደመኖራችን መጠን ዲዩራቢሊቲ ነው ዋናው የሚያሳስበን ነገር ማለት ነው። ከአያት እስከ ልጅ ድረስ የተወራረሰ ቶዮታ መኪና ብዙ አለ አይደለም? እኛ አያትየው ሲነዱት የነበረ ከዛ አባትየው እኔ በደረስኩበት ማለት ነው። እኔ ባየሁት ፎር ሪል በትክክለኛው እንደዚህ አይነት ሲቹዌሽኖች አሉት እና በብዛት ቴክኖሎጂ ነኩ ሳይሆን እኛ ሀገር ላይ ወይም አፍሪካ ሀገር ላይ የሚፈለገው የምንጠቀምበት ፐርሰንት ጉልበት አለው፣ ኤፊሽንት ነው፣ ዲዩሬብል ነው፣ ኮስት ሚኒማይዜሽን አለው፣ ሜንቴን ለማድረግ አያስቸግርም፣ አክሰሰሪ ስፔር ፓርት በጣም እንደምንፈልገው ነው የምናገኘው። ስለዚህ በጣም አዳፕት ስራ አረግነው ቶዮታን ለምን እንቀይረዋለን በሌላ መኪና? ሌላ መኪና ቢመጣ ራሱ የፈለገውን ያህል ቴክኖሎጂ ቢታጠቅ እኔ ውስጤ አሁንም ወዴት ነው የሚያመዝነው? ወደ ቶዮታው ነው ማለት ነው። ኤልሲ 300 እና ሌላ አዲስ የኤሌክትሪክ መኪናም ይሁን በጣም ፊውቸሮቹ የተሻሻለ ይሁን ጎን ለጎን ቢቀመጥልኝ ቶዮታውን ነው የምመርጠው። ኢቭን ሎጎ ራሱ አትራክት ያደርገኛል። በቃ ቀጥታ ሙሉ ገጽታዬን ይወስደዋል። ኦልሬዲ ብድድ መሰለህ ሃይላንድ ነው የምንለው በየገጠሩ ሃይላንድ ነው የምንለው። ፈርስት ኢምፕሬሽን ተጽዕኖ ይፈጥራል በማይንድ ላይ ማለት ነው። እኛም ቶዮታ ማይንዳችን ላይ ከእኛ ቤተሰቦችም ከዛም ከመጣም በኋላ መኪና ከታሰበ ቶዮታ ነው። እሱ ብቻ አይደለም እኮ ቅድም ያልከው አፍሪካ ሀገር በመሆናችን ምክንያት አንድ ቶዮታ መኪና ቢጋጭ በመዶሻ ደብድበህ ትነደዋለህ። የአሁኖቹን ግን በፌስታል ይዛቸው የሳይኖትራክ ተሽከርካሪ ወደ ኢትዮጵያ ፈታኝ ነበር። ትራፊክ አደጋ ከባድ ነበር። ያ ከባድ ያደረገው አሁን እንደ ድሮ መኪናው ምን ሆናል? አደጋው በዛ እንደ ድሮ አይደለም። የቀነሰው መኪናው አይደለም ተቀየረ፣ እኛ ስለተቀየረ። ያ ማለት ኢነትሪ የሚባል ድሮ ቶዮታ እንግዲህ ታውቀዋለህ። ኢነትሪ እሱን ሲነዳ የነበረ ሰው ሴኖን ሲነዳ ቀጥታ ሰውየው ሳይቀየር መኪናው ሲቀየር ለዛ አደጋ ስንጋለጥ ነበር። ኢነትሪ ከፖል ጋር ቢጋጭ ያን ፖሉ ነው የሚጥለው እንጂ ኢነትሪ አይወድቅም። የሴኖትራክ ጋቤና ግን አይደለም በዛ በሆነ በጣም ጠንከር ያለ ቦክስ ብትሰጠው አደጋ ሊደረስ ይችላል። ቴክኖሎጂ እሱ ነው አንዱ አድቫንቴጁ። እኛ ጠቅላላ የተሽከርካሪ ክብደት ምናምን ብለን ካልኩሌት የምናደርገው አለ ቴክኒካሊ ማለት ነው። ተሽከርካሪ ኑሮንም ነው የሚያቀለው፣ ራሱን ቀሎ ነው የሚያጣው። መጀመሪያ አንድ የቶዮታ ቦዲ ወይም የቶዮታ ስፔር ፓርት ወንበር በቀላሉ አይሰበርም፣ በቀላሉ አታነሱ። የአሁኖቹ ግን ወንበራቸው ምቹ ነው፣ ለመበላሸት ኢዚ ናቸው፣ ክብደታቸውም ላይት ናቸው። ክብደቱ ብቻ ነው፣ አጠቃቀሙም ላይት ነው። ቅድም ግን አንድ ስትል ሰማውና ያም ከቴክኖሎጂ ጋር ስለሚያያዝብኝ ነው። ብዙ ፊቸሮች አሉት። ብዙ ተሽከርካሪዎቻችን እየገቡ ያሉ ብዙ ፊቸሮች አሉት። ስንቶቻችን ነው የምንጠቀመው? ሁሉ ያለው አሁን መኪናው ታጥቆ ያመጣውን ቴክኖሎጂ ሁላችን እንጠቀምበታለን ወይ? ወደዛ ሁሉም ሰው መኪና ተጠቃሚ ብቻ ሳይሆን ዛሬ መጠየቅ የምፈልገው ብዙ ሰው ስማርት ስልክ ይጠቀማል። ከስማርት ስልኩ ላይ ማት አፕሊኬሽን አውርዷል። ፕሮፐርሊ ስንቱን አፕሊኬሽን ኤፌክቲቭ እንጠቀምበታለን? ከሞባይል ትጀምራለህ፣ ከዛ ከፍትል ደግሞ መኪናው ጋር
ማንኛውም ፊውቸር ካልተጠቀምክበት ክራይስ ነው። የመኪና ኮስት ሞዴል ምንላለን ኮስቱ ከፍ የሚለው በታጠቀው ፊውቸር ልክ ነው። ያን እስካልተጠቀምክበት ድረስ ማንኛውም መካኒካል ነገር አገልግሎት መስጠት አለ። በዚህ አጋጣሚ የኤሌክትሪክ መኪናን ለ1 ወር ለ2 ወር ዝም ብሎ ማስቀመጥ፣ ለ1 ዓመት ዝም ብሎ ማስቀመጥ ለራሱ የሆነ ዲስአድቫንቴጅ አለው። እሱን ቴክኒካሊ በደንብ እንሄድበታለን በሌላ ፕሮግራማችን። ለዛ ነው ለምሳሌ አንድ ኤሌክትሪክ መኪና ወደዛኛው ርዕስ ገባው እንጂ የ2024 አሁን ላይ 2024 ነው። መኪናው ግን ከ3 ዓመት በፊት ወደብ ላይ 3 ዓመት ተቀምጧል። እሱ ባትሪ ሉዝ ያደርጋል። የማንኛውም ነገር ኢፌክቲቭ ስራ አገልግሎት መስጠት አለበት። እንዴት ሉዝ ያደርጋል እንሄድበታለን ኢዝሊ። አሁንም ስለ ባትሪ የምናወራው የባትሪ ባህሪያቸው አብዛኛው ተመሳሳይ ነው። ባትሪ ቢሄቪየሩ አንዱ ኬሚካል ኤነርጂውን ወደ ኤሌክትሪካል ኤነርጂ ይቀይራል፣ አንዱ ሜካኒካል ኤነርጂውን ወደ ኤሌክትሪካል ኤነርጂ ይቀይራል፣ አንዱ ምናምን እንደዚህ ነው። ፕሮፐርሊ ስራ የማይሰራ ከሆነ የራሱ የሆነ ሉዝ የሚያደርገው ነገር እንዳለ ማታሰብ ተገቢ ነው። ግን ፊውቸርን አለመጠቀም ከቴክኖሎጂ አንግል ምን እንድታዘባል? አብዛኛውን ጊዜ አሁን እኛ ሀገር አዲስ ሌተስት መኪና ገባ፣ ሰው ተጠቃሚው ማን ነው የሚለውን መጀመሪያ ቼክ ማድረግ አለብን። ሰው ለምሳሌ አንድ ኖርማል ነጋዴ የሆነ ሰው በጣም ሌተስት መኪና ገዛ፣ ወደ ሱቁ ሊሄድበት ነው መኪናውን ይገዛው። ሰው መኪናውን 4 ጎማውን መሽከርከሩን እና ንጹህ መሆኑን ነው በብዛት ቼክ የሚያደርገው እንጂ መኪናው ውስጡ ምን አለው ምን ፊቸሮች አሉት የሚለውን ታትማች አያስጨንቀውም እሱን። ከእንደገና ደግሞ እንደ መኪናው አይነት እና ብራንድ ኳሊቲ ያሉት ፊቸሮች ለኢትዮጵያ ሀገር ይሰራሉ አይሰሩም የሚለውንም በብዛት ቼክ አይደረግም። አብዛኞቻችን መጀመሪያ ማኑዋል ይሰሩ የነበሩትን ነገሮች መጀመሪያ ማኑዋል መኪና ላይ ወይንም ፍሬንቻም ይሁን ፓርኪንግም ይሁን ምን ይሁን ማኑዋሊ እኛ ነበር አይደለም መኪና ስንነዳ የምንጠቀማቸው። እነሱ ነገሮች አሁን እንደ አዲስ በቴክኖሎጂ ታግዘው ፊውቸር ሆነው ራሱ ፓርክ እንዲያደርግ መታጠፊያዎች ላይ ራሱ ፍሬንቻ ላይት እንዲሰጥ ዳርክነስ ቴስት እያደረገ ሎንግ ሾርት ላይት እንዲያበራ የሚያስችል ፊቸሮች አሉ። የሚያውቀው ሰው ይጠቀመዋል። መኪናው ማኑዋሊም ይታዘዛል አዲስ የመጣው መኪና። እነዛን ነገሮች አትሊስት ቤዚክ ነገሮቹን የሚጠቀሙ ሰዎችን አያለው። አብዛኞቻችን ግን ያኛው መጀመሪያ የነበረን ኤክስፒሪየንስ እንደውም አዲስ ሹፌር ይጠቀማል። በቃ ዛሬ መንጃ ፈቃድ አውጥተው ነገ አዲስ መኪና ላይ የተቀመጠ ሰው ይጠቀማል። ምክንያቱም ለሱ አዲስ ነው፣ ሁሉንም ነገር እየነካ ነው የሚሄደው። መጀመሪያ ግን ኤክስፒሪየንስ የሆነ ሰው መኪና በደንብ መንዳት ይችላል። መኪናው መንዳቱን እና ሴፍ መሆኑን ነው እንጂ በደንብ ቼክ የሚያደርገው ያሉትን ፊቸሮች ብዙ ይከተላል ብዬ አላስብም። እሱ አንድ ያየኋት ፖይንት ነች። ለምሳሌ አብዛኞቹ የአንድ ሁለት ማቃቸው የመንግስት መስሪያ ቤት ሹፌሮች አሉ እና በቅርብ አዳዲስ ሞዴል ሌተስት መኪና ተሰጥቷቸው በቃ ምንም የማያደርጉበትን መኪናው መሄዱን ሴፍ መሆናቸውን ምናምን ነው እንጂ እስካሁን አዲሱን የ2024 ሞዴል መኪና ኦልሞስት ማኑዋል በሚያስብል ደረጃ ነው እየተጠቀሙት ያሉት ማለት ነው። እነሱ አሁን የቆዩ ናቸው። የስራ ልምዳቸው ከ15 ዓመት በላይ ነው። አዲስ ሹፌር እኔን አሁን ነገ አዲስ ሞዴል መኪና ብትሰጠኝ ኤቭሪቲንግ ለማወቅ እጓጓለሁ። ያኛውንም አላቆም የድሮንም አላቆም። አሁን ነው ገና ማወቅ የጀመርኩት። ስለዚህ አዲስ ስትሆን የማወቅ አቅም ትጓጓለህ። ነባር ሹፌር ደግሞ አንተን እያልኩ አይደለም በጣም እንደዚህ ለማወቅ ያለን ጉጉት መኪና ነው ብለን ጀስት ፊቸሮቹ ላይ ብዙ ዲቴይል ትኩረት ላናረግ እንችላለን። አሁን አንተ ቢዝነስማን ስለሆንኩኝ አንድ ቢዝነስ ጀነሬት አድርጌያለሁ ዛሬ አሁን ማለት ነው። ምን እንደተረዳው ታውቃለህ? የመንግስት ተሽከርካሪ ነው በጣም ሌተስት መኪና ገባ። መኪና ገብቷል እንካ ተረከብ ነው የሚባል። ትሬኒንግ አይሰጠውም። ስለዛ ተሽከርካሪ ትሬኒንግ ስልጠና ምናምን አይሰጠውም። መኪኖቻችን ምንዛ አሁን ከፋይናንስ አንግል ለምሳሌ አካውንታንት ትሬኒንግ ይሰጣል፣ ሾርት ትሬኒንግ፣ የተለያዩ ትሬኒንግ ሰዎች ይሰጣሉ። ስለዚህ በዚሁ አጋጣሚ ቢዝነስ ማን ያሉ እንደዚህ አይነት ሙያ ያላቸው ሰዎች የሆነች አንድ ክላስ ያለት ቢያስተዋውቁ አንድ ሰው መኪና ከመንዳቱ በፊት በተለይ መንጃ ፈቃድ አውጥቷል፣ ግን ያ መኪና በተመለከተ ፕሮፌሽናል የሆነ ሰው
ሂደህ የአንድ ቀን የ2 ቀን የ3 ቀን ሊሆን ይችላል እንደ ተሽከርካሪውና እንደ እውቀት መጠን ትሬኒንግ የሚሰጡ ኢንስቲትዩሽኖች በሀገራችን ቢኖሩ ምን ያህል ያዋጣል አያዋጣም አላውቅም። ቢኖሩ ሰው ያ መኪና ተንደርድሮ እኔ ፋሚሊ ነኝ ለተሽከርካሪና ምን ገጥሞኝ ስለሚያውቅ መሰለህ አንድ ወዳጅ አዲስ መኪና ገዝቷል እና ድራይቭ እያደረገ ደወለልኝ። ኧረ ቴዲ ችግር ገጠመኝ አለኝ። ምን ነው አልኩት። ቁሟል፣ ደንግጦ ቁሟል። ዝናብ መጥረጊያው ሳነከው ራሱ እና ምን ሆነ ነው አልኩት። እኔ በጣም ነው የሳኩት። ፍሬንዴ ነው። በቴክኖሎጂ ሁሌ አወራዋለሁ። በሌላ ሙያ ፕሮፌሽናል ሰው ነው እና ምን ሆነ ነው አልኩት። በቃ በራሱ ጊዜ ተነስቶ ያለኝ እና ለተወሰኑ ሰዓታት እኔ አልገባኝም። አንተ የዝናብ መጥረጊያው ሳታዘው እንዳይሆን አልኩት እና እስኪ በቪዲዮ አድርገው አልኩት። በቪዲዮ ሳይ የሚነዳው መኪና ልክ ወይዘሩ ዝናብ ጠብጠብ ሲል ራሱ ሴንስ አድርጎ ነው ዝናብ መጥረጊያው እንቀሳቀስ እና በምኑ ጊዜ መጣ ብሎ ራሱ በቃ ደነገጠ ማለት ነው። አሁን ልጅ ያ ነገር አደጋ የሚያጋልጥ ቢሆን ነው ተጋልጧል። ዳር ይዞ ቆሟል፣ ደንግጧል። እዛ ሌላው ነገር ምናምን እንዳይንቀሳቀስብኝ አለኝ። እዛ አብራልኝ አልኩት። እኔም አይዝ ምለክ አዘው እንዳይሆን የዝናብ መጥረጊያ አዘው እንደውም ብዬ በቪዲዮ አላዘዘውም። ወዲያው ግን መኪናውን ሳየው ወዲያው ስላወቁት መኪናውን ለካም ዝናብ ምን ማድረግ ጀምሯል። ዌዘር ዲቴክት አድርጎ እሱ ቻለም ፍጥነቱ ራሱ የዝናብ መጥረጊያው ፍጥነት እንደ ዌዘሩ ዝናቡ በጣም እየጨመረ ሲመጣና የቀነ ድሮ በስለው እናዘዋለን፣ ቀጥታ ደግሞ በፍጥነት እናዘዋለን በማኑዋል ማለት ነው። አሁን ላይ ግን እንደዛ የለም። ዝናብ መጥረጊያ እሱ ብቻ አይደለም። መኪናው አንዳንድ መኪኖች ፊቸር የምንላቸው እኛ ልክ እንደ ቴክኖሎጂ ሰው ግልጽ ለማድረግ አንድን ለምሳሌ ቻርጅ ማድረጊያ አንዱ ፊቸር ነው አይደል? የብዙ መኪኖቻችን ድሮ ቻርጅ የምናደርግ እንዴት አድርገን ነው? ሶኬት እንገዛለን፣ እንሰካለን፣ በኬብል ነው ስልካችን ቻርጅ የምናደርግ። አሁን ላይ ያሉ መኪኖች ግን ታች ነው፣ ዝም ብለህ ቁጭ ስታደርግላቸው ስልኮች ቻርጅ የመኪና ባለንብረት ነው ያን ማያውቃል። ወደ ማኑዋል ከማኑዋሉ ማይንድ ያልወጣ አለ። በዛ 24 ቮልት ተጠቅሞ ቻርጅ የሚያደርግ ሰው ገጥሞኝ ያውቃል። ይሄ መኪና እኮ ዝም ብለህ እዚህ ጋር ቁጭ ይሄ የስልክ ማስቀመጫ ነው አልኩት። ኧረ እባክህ አልኩት አለኝ። ያ መኪና ከ6 ወር በላይ ነርቶታለች። ግን ስልኩን ቻርጅ የሚያደርግ ከዛ ሰክቶ እንደገና በማኑዋል ኬብል ከሌለው በቃ ዘግቶበት ሊውል በቃ አላወቀው። እዚህ ላይ እኮ አስቀምጬ አውቃለሁ አለኝ። እንግዲህ ተመልከት፣ አስቀምጦታል። ስልኩ ግን ምን እያደረገ ነው? ቻርጅ እያደረገ ነው። ሰውየው ግን ቻርጅ እያደረገ እንኳን መሆኑን አያውቅም። ዛሬ አላልቃለኝ የሚያቃጥል ነገር ሲመጣ ነው። ስለዚህ የቴክኖሎጂን ኬዝ በአንድ ቀን የምንጨርሰው አይደለም። እርግጠኛ ነኝ ከዚህም በኋላ በሚዲያችን መጠ ብዙ በጣም በተለይ ተሽከርካሪና ቴክኖሎጂ በጣም ምቹ መጋብዝም የዛ አይነት አቅም እንዳለ ስለማስብ ነውና ለብዙ ተመልካቾቻችን ከዚህም በኋላ በሳምንት አንድ ቀን እየመጣን በተለይ ኤሌክትሪክ መኪና ላይ ዲቴል ዛሬ ጠቅላላ ነገር ነው ያወራነው። ዲቴል ስለ ባትሪው ብቻ እናወራለን፣ ስለታጠቀው ፊቸር እናወራለን። ስለ እያንዳንዶቹ መኪኖች ብቻቸው ነው አንድ ፕሮግራም እያዘ። ለምሳሌ እኔ አሁን BZ4 ላይ አንድ ፕሮግራም ቢኖርን ሙሉ በሙሉ ከባትሪ እስከነ ምናምኑ ቴክኒካሊ ብናወራ ደስ ይለኛል። በዛ እየመጣን አብረን እንደምንሰራ ተስፋ አደርጋለሁ። ውድ ተመልካቾቻችን ከዚህ ፕሮግራም ብዙ እንዳተረፋችሁ ተስፋ አደርጋለሁ። ጊዜውን ሰውቶ በተለይም ያለውን ሼር ሊያደርገን አማኑኤል አብሮኝ ቆይቷል። በቀጣይ በሌላ ፕሮግራም እንገናኛለን። ካተረፋችሁበት ሰብስክራይብ፣ ሼር አድርጉት። መጪው ሳምንት ከትራፊክ አደጋ እየጸዳ እንዲሆን እመኛለሁ። ቴክኒካል ይህን ፕሮግራም ያግዛሉ፣ ብዙ እውቀት አላቸው ብላችሁ የምታስቧቸው እንግዶችንም ለመጋበዝ እኛ ዝግጁ ነን። መልካም ሳምንት። ሰላም ነው።